يا الله الله يا الله الله يا الله. الحمد لله على نعمائه وأشكره على آلائه وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز بمغفرته. وبعد، السلام عليكم ورحمة الله تعالى وبركاته. لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا، ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى، ذلك بأن منهم قسيسين ورهبانا وأنهم لا يستكبرون. አሁን ይሄ አያት የሚነግረን ምንድነው? በማህበራዊ ኑሮ ቢያንስ በጥላቻና እንደው አምርሮ በሙእሚኖች ላይ ጥላቻ በመኖርና ባለመኖር ነው የሚነግረን። የኩፍር ጉዳይ ምንም የምናመዛዝነው ነገር የለም። ሰውየው በዲነል ኢስላም ሽፋን ሆኖም ሪዳ ከተከሰተበት ከኢስላም ወጥቷል። በግልጽ ይሁዳም ከሆነ ከኢስላም ወጥቷል። ነሷራ ነን በሚሉት ሰዎችም ከተሸፈነ ወጥቷል። እሳት የሚያምልክ ምንም መላእክት የሚያምልክ ኩፍር ነው። ይሄ በጣም ኩፍር ነው። ይሄ እንደው ቀረብ ያለ ኩፍር ነው የሚባል ነገር የለም። ግን አብሻ የሚባል ነው። ቢያንስ አቅል ላለው ሰው አንዱ ካንዱ ስናየው የሚያስቀይም ነገር አለ ማለት እነሱ ራሳቸው የሰሩትን ጠራርበው አልፎ ተርፎ እንደው ላሙን እንቋቁሪቱን ምናምን ሲያመልክ ስናየው እንገረማለን። የዚህ ኩፍር መላእክት እንደ ጅብሪል የተከበረውን ጌታ ነው ብሎ ካመለከ፣ ነብያቶችን ጌቶች ናቸው ብሎ ካመለከ ኩፍሩ ይሻላል የሚባል ነገር የለም። ግን አብሻ የሚሆን አለ። በዛው በኩፍር ላይ ሆነው ደግሞ ከሙእሚኖች ጋር ያላቸው ግንኙነት ምንድነው የሚለው ነገር አለ። በዚህ ዙሪያ ያለውን ሲነግረን ምን ይላል አላህ? ወላሂ በኢዝ በጀላሌን ምየነግራችኋለሁ ይላል አላህ። ለተጅደና አሸደ الناس عداوة በጣም ከጥላቻ የጠነከረ በጣም የጠበቀ ጥላቻ ታገኛለህ። በምን للذين آمنوا ለእኚህ ለሙእሚኖች ለሙስሊሞቹ ለናንተ አጠንክረውና አጥብቀው በጣም የሚጠሏችሁ እነማን ናቸው ከተባለ አልየሁድ የሁድ መቼም ለሙስሊም ለሙእሚን ጥላቻቸው ምንም ወደር ሚዛን የለውም። አንድ ሁለተኛ ወለዚነ አሽረኩ እነዚህ ደግሞ መሀይማኖች ናቸው። ክው ያሉ ምንም መመሪያ የሌላቸው ስለሆኑ በቃ የነገሯቸውን ብቻ ተቀብለው ሙእሚንን መጥላት ሙስሊምን መጥላት ይሄ እንደ ትልቅ ኢባዳ በዲናቸው ላይ በጣም የጠነከሩ አድርገው ይቆጥሩታል። መሀይማኖች ስለሆኑ ምንም ዕውቀት የላቸውም። የሁዶቹ ግን ቢአይ ወጅ ሚነል ውጁህ ከእምነታቸው ውጭ ያለን ሰው ጥቃት ማድረስ ጧዓ ነው ብለው ነው የሚያስቡት። ተደብቆም ይሁን ምንም ይሁን በየትኛውም ይድረስባቸውም አይድረስባቸውም ከነሱ እምነት ውጭ ያለ ላይ ጥቃት ማድረስ ያና ጠንክሮ መጥላት ልክ ኢባዳ እንደሰሩ ዲናቸው ላይ በጣም ጠንክረው እንዲሄዱ አድርገው ያስባሉ። አንዱ ይሄ ነው። ወለዚነ አሽረኩ ከዛሊከ እንደዛ ናቸው። ወላ ተጅደና አቅረበሁም መወደተ للذين آمنوا ለሙእሚኖች እንደው በመግባባት ይሄም እነሱም ይወዱናል ማለት አይደለም። ያኔ ይወዳሉ የሚለው ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم ይሁዳውም ይሁዳ እስካልተሆነ ነሷራውም ነሷራ እስካልሆነ ድረስ ከኢስላም ውጭ ሆኖ ሙስሊምን በትክክል ይወዳል ማለት በፍጹም። ይሄ ማለት በመግባባት እንደው ለጉርብትና አብሮ ለመኖር እንኳን ትንሽ ወደ ሙስሊሞቹ ጠጋ የሚሉት እነማን ናቸው? الذين قالوا إنا نصارى እኛ የኢሳ ተከታዮች ነን የሚሉት አንሷሩ ዲንላህ ነን የሚሉት የሚገርም ነው። ቁርአን ምን አለ? الذين قالوا ነው እኮ ኢና ነሷራ የሚሉት ነው እንጂ ያላቸው አንሷሩ ዲንላህ አይደሉም እኮ። አንሷሩ ዲንላህ ቢሆኑማ ረሱልን ተቀበለው ቁርአንን ተቀበለው እኛው ጋር አብረው ሄዱ ነበርኩ። በፍጹም
ለይህ ነው እንግዲህ ኢሳውያ አይባሉም የምንላቸው ሙሳውያ አይባሉም የሚባለውም ለዛ ነው። የሙሳ ተከታይ በፍጹም ስላላደሉ እነዚህ ኢሳ ሰዎች ሲላቸው እኮ አሁን ታውቃለህ የሚለው ይገርማል እኮ የኢሳ ሰዎችም አይደሉም። የኢሳ በሆኑማ በኢሳ ካመኑ ተውራቱ ያለውን ኢሳ ያስተላለፉትን ተቀብለው እኛው ጋር አብረው ይሰግዳሉ፣ ይጾማሉ፣ በረሱል ያምኑ ነበር እንጂ ግን ምን ይላሉ እነሱ የነብዩላህ ኢሳ ተከታይ ነን የሚሉት እንደማንም ለሙስሊሙ ትንሽ ሻል ያለ አብሮ መኖር መግባባት ይቻላል እንኳን ለእናንተ ይቀርባሉ የሚለን ለምንድነው? እነሱ አንደኛ ካልደረሰበት ቢያንስ የሃይማኖቱ ተከታይም ባይሆን ኢዛ ማድረግ ወንጀል ነው ብሎ ያምናሉ። ከነሱ መሐከል ከነሷራው መሐከል አሁን በጣም የጠነከረ ከይሁዳ በላይ አጥብቆ ሙስሊምን የሚጠላ አይኖርም ማለት አይደለም። ከይሁዱም ውስጥ አንዳንድ መቼም ዝም ብሎ ከቤተሰቡ ወርሶ ከምንም የተወሰኑ ሰዎች ሙስሊሙ ጋር የሚግባቡ ጠጋሚ ሊኖሩ ይችላሉ። ይሄ እንዲያጠቃላይ ነው አሁን ሁክም ቁርአን እየነገረን ያለው እንጂ ከነዛ ውስጥ እኮ እንዲህ አይነት መርዞች አሉ አይደለም ወይ? ሁሉ ጊዜ ሙስሊሙን የሚሰድቡ በሙስሊሙ ላይ እንዲህ ያለ የጠነከረ ጥላቻ ያለባቸው ተብሎ በቁጥር ሰዎች አይገኙም ማለት አይደለም። እዛም ጁምለተን ሲወራ ጋሊቡ ነው የሚታየው። ባህሪያቸው ግን ይሁዳ ከሆነ አንደኛ ይሁዶች ብሎ ማለት ገንዘብ ወዳጅ ናቸው። ሂርስ አለልማል እነሱንም ያህል ምንም ነገር የለም። ሌላው ሙተከቢሮችም ናቸው። ሌላውን ይንቃሉ። نحن أبناء الله وأحباؤه የሚሉ እኮ ናቸው። እንደውኛ ተሆነችም ያለችን ወንጀል አንድ 40 ቀን ያቺ ኢባደተል ኢጅልናት ከዛ በኋላ ሙስሊሞች ይተካሉ እኛ ጀነት እንገባለን የሚሉ በጣም የሚያስቀይሙ ናቸው። ብዙ ባህሪያቸው አላኩል ያህል ከሙእሚን ጋር የሚያቀራርብ አይደለምና ጥላቻችን እነሱ የጠነከረው እነዛኞቹ አብሮ ለመኖር እንኳን ይቻላል። ለምን ቢባል ቢአነ ሚንሁም ቂሲሲን ቀሳውስቶቹ እነሱ ውስጥ አሉ ብሎ ማለት አንደኛ ዑለማዎች ያወቀ ሰው አሁን እኮ ይሄ ዝም ብሎ መሐይማን ይሆን ገጠር ክው ያለው እና ትንሽ ሰው ጋር መኖር ያለው እኩል አይደለም። ቢያንስ እንደው ተከራይቶ ለመኖር ባንድ እንዲሁ በታዘውን በሙሉ ለመገናኘት እንኳን ዕውቀት ሲጨምር ትንሽ ሰፋ ይላል። ዝም ብሎ ድንቁር ያለ መሐይማን ሲሆን ደግሞ ማየትም ያስጠላዋል። ቀርሜ ባይኑ ማየት ራሱ አብሮ ታክሲ ላይ ለመቀመጥ እንኳን የሚጸየፍ ቀድን የሚያደርሰው አለ እና ቢአነ ሚንሁም ቂሲስ አሉ ማለት ያውቃሉ። ሁለተኛ ወሩህባነን ማለት እነዚህ ደግሞ ባህታዊ የሚሉት መለኩሲ ምናምን እያሉ አላዘእሚህም ያንን አድርገው እነሱ ያው ጀነት ሊያገኙ በዛ እንጸድቃለን ብለው ያስባሉ። ያ አስተሳሰባቸው በራሱ ምን ያደርጋቸዋል? ከሌላው ጋር እንዲኖሩ ያደርጋቸዋል። ይሄን አድርገው በዚህ ጀዛ ያገኙበታል። እምነታቸው ትክክል ነው። በፍጹም በባዶ እግራቸው ቢሄዱ ምን ሸራታ አጥቆ ቢሄዱ የፈለጉት ማዳበሪያ ቢለብሱ የሚያገኙት ነገር የለም። ለምን? መሰረቱ ተበላሽቷል፣ አቂዳው ተበላሽቷል። እንደው ሰው ጋር ለመኖር ማንኛው ይሻላል ቢባል አሁን የምናያቸው እኮ ናቸው። በአብዛኛው ይሁዳው ይሄ ዝም ብሎ ለጥቅም ብቻ የሆነ ይሄ የሚጨፍረው የሚጮኸው ምናምንና በባጢል ላይ ሆነው ትንሽ ሃይማኖት አለን የሚሉት እኩል አይደሉም። እንደ ሀገራችንም እስካሁን አብረው ሊኖሩ የቻሉትም ያው ባመኑት እነሱ ዝሮ ዝሮ ዲነን ባጢል ይዘው ያስጠይቀናል እንጠየቃለን ብለው እንዲህ ሃይማኖት አድርገው ስለያዙት አብረው ለመኖር እንኳን ከሙስሊሙ ጋር ይችላሉ። እነኚኞቹ ግን አሁን ወሃቢያው ስንል ሌላው ይሄ የሚጮኸው ከዛሊከ ወይ ስልጣን ለማግኘት ነው ወይ በልጽጎ ለመኖር ወይ ጥሩ መኪና ለመያዝ እንጂ ልክ እንደነዛኞቹ እንኳን ዙህዲ አለይ ብሎ ዱንያን ትቶ ምናምን ሲበሳቆል አይታይም። እነዚህ ጥሰው ሄደው ጥቅም ማግኘት ብቻ እንጂ ከሌላው ጋር አብሮ መኖር የሚባል በፍጹም እንትን አይልም። እና ወአነሁም ላ ያስተክቢሩን የሚገርመው ደግሞ ማአኩፍሪህም ይሄ ክብር የሚባል ነገር እኔ በላይ ነኝ ብሎ ሐቅን አለመቀበል ምን ያህል አስቀያሚም ሆኑ ተዋዱእ የሚባል ነገር ደግሞ የትኛውም ላይ ሆኖ መምዱህ ለመሆኑ ምን አለ ሁለተኛ በኩራት የተጠመዱም አይደሉም። ቢያንስ ሐቅን ሰምተው ለመቀበል ትንሽ እንኳን ይችላሉ ይላቸዋል። እነዛው ላይ አሁንም በተዋዱኡ ምን ኢንደላህ ያገኙበታል ማለት አይደለም። አያገኙበትም ጭራሽ ምን ተዋዱእ አለው። ግን ባህሪያቸው ያው መተናነስ ሰውን የማክበር ምናምን እንዲህ አይነት ስለሚገኝባቸው ከሙስሊሙ ጋር ለመኗኗር እንኳን እነዛ ይሻላሉ ነው የሚለን። በአቡ ሙፈሲሮች ትንሽ እሽካል አድርገው ነበር። ምንድነው የሚሉት? እንደውም ለሙስሊሙ ማዕረብ በአላህም ስለሚያምኑ በነብዩ እንኳን ስለማያምኑ
ይሁዶች አይሻሉም ነበር ወይ? እነኚዎቹ በኡሉህያም አይደለም ወይ ቀርሜ ጸባቸው ሳሊሱ 30 እያሉ አይደለም ወይ ብለው አንስተው ነበር። ትልቁ ስህተት እዛ ላይ ነው። እነዛ ቢያንስ በአላህ ያምናሉ የሚባል ነገር የለም። ረሱልን አልቀበልም ሲል አንድ ሰው እኮ ረሱልን ተቀበል ብሎ አላህ የረሱልን ረሱልነት ያልተቀበለ ሰው የአላህን አላህነት ተቀብሏል ማለት እኮ አይቻልም በጭራሽ። እምነታቸው ላይ ያው ናቸው። አሁን ስለምንድን ነው የምናወራው? ስለ ባህሪ እያወራን ያለው ከይሁዳ ተንኮል የህፃናቶችን የሚጨፈጭፉት በዓለም መርዝ የሆኑት እነሱና የነሱ መሳዮች ናቸው። እነዚህም ተንኮል የላቸውም ባይባልም አከፍ ነው። አብሮ ለመኖር እንኳን ምን አዋቂዎችም አሉ በዛው ባመኑበት እንኳን እንሰራለን ስለሚሉ ቢያንስ እነዚህ ጋር አብራችሁ ትኖራላችሁ። ጥላቻቸው የነዛን ያህል የነተር አይደለም፣ የዛን ያህል ሰዶ የማሳደድ ጥላቻ የለባቸውም ብሎ ነገረን እንጂ አሁን የእምነት መረጣ በፍጹም ሊኖርም አይችልም በጭራሽ። በአላህ ብቻ አምኗል በነብዩ ባያምንም ከዛልክ እያሉ የሚያጠጋጉት ሰዎችም በጭራሽ ትክክለኛም አይደሉም። በየትኛው መልኩ ይሁን ደግሞ ተዛኛው የህኛው ኩፍር ይብሳል። ቢያንስ ይላል እኮ ከኢስላም ወጥቷል እየተባለ ቢያንስ እንኳን እንደው ወደ ቂብላ አብረው ይሰግዳሉ ይጾማሉ ይላል እኮ። ከፍሯል እየተባለ ቢያንስም እኮ ይሰግዳሉ እንዴ! የሚገርም እኮ ከፍሯል ከኢስላም ወጥቷል ካልከው ቢያንስ ማለት እንዴ ምን ያነሰ የበዛ ምን ነገር አለ? ወደ ቂብላ ይዙር ወደ የትኛው ይዙር ኩፍያውን ያድርግ ቀሚስ ያድርግ ምን የኩፍር ጉዳይ ምንም አያጠያይቅም። እንደው ከማን ጋር አብሮ ለመኖር ይሄ እንግዲህ የባህሪ ጉዳይ ነው። የባህሪ ጉዳይ ስናየው እነዛ አላዘምህም ተውራትን ተቀበለናል ብለው ነህኞ እንጅል ነው ያው እስቲሶቹ ግን የደበላለቁ ናቸው መሰል። እነዚህ እንኳን እኛ ምንም ይገባም አይደለም። ሁለቱም አላቸው ኦሪት ብሉይ ኪዳንና አዲስ ኪዳን ነው። ሁለቱንም ይዘናል የሚሉ ናቸው። ወይ ተውራት ናቸው ማለት እንጅልም ለማ በዛም ላይ ደግሞ ወሰንይም ይደበላልቁበታል። አላኩልህ ቢሆንም ዝም ብሎ በባጢል ሆኖ ሃይማኖት የሚመስል ነገር አላቸው። ሃይማኖት የሚመስል ሃይማኖት ማለት ሆኖ የሚጠቅም ሳይሆን አብሮ ሊያኗኑር አብሮ ሊያስጌድ የሚችል ስላላቸው ያለ ብሎ ቁርአን ይነግረናል። እውነትም ነው ደግሞ አሁን ሀታ ከሙስሊሙ ጋር ወደ ቂብላ ዙሯል እያሉ ይሰግዳል የሚሉት እኮ አብሮ ለመኖር እንኳን የይሁዳን ባህሪ ስለተዋረሱ በዱንያ መሐባቸውም በተንኮላቸውም ይሄኛው አሁን አንድ ቅጃቸው ከማን ነው? ከይሁዶች ናቸው። ከይሁዶች የሆነው ቅጃቸው አይኑ ይሁዳ የነሱን ግልባጭ እናገኛለን ምነው። ለዛ ነው እኮ ሙስሊሙ ላይ ያላቸው ጥላቻ የሚያሳድዱት አብሮ በጎን ነው እያለ መድረሻ ያሳጡታል። ቢያንስ እነዛ መስተው መስጂድ ሲያባርሩት ሲያስወጡት ሲያቃጥሉበት አይታይም ነበር። አሁን ይሄ ተንኮሉ ከመጣ በኋላ የተለያየ ነገር አሁን ድብልልቆ ወጥቷል። አላኩል ያህል እስካሁን ብዙ ያለፈ ታሪክ አለ በረሱሉም ዘመን ጀምሮ አሁንም ድረስ። እሺ وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين ማለት እውቀት አላቸው ብሏል። እውቀት ጥሩ ነው በየትም መልኩ ይሁን መቼም ግን ቁር ካለ ከመሃይማን በየትኛው መልኩ ማወቅ እውቀት ያለው ሰው ማገናዘብ ይሄ አይምሮ ይሰፋል። የሚያጅብ የሰው ልጅ አይምሮ አላህ የሰጠን የሚያስገርመው ይሄ ነው። እውቀት በጨመረ ቁጥር እየሰፋ ኒሞሪው ሞላ በቃ አሁን ተጨናነቀ ይቀነስ ይሄ እንዲለት አድርግ የሚባል ነገር የለም እኮ። ሌላንም ለማሰብ አርቆ ለማየት ይችላል። ምንም እውቀት ሳይኖረው ደግሞ እየዛገ ምንም ነገር መያዝ አይችልም እኮ። ጭራሽ አንዳንዶች እኮ አሉ በጣም ማን የሚለው ነው ቁስ ማን አለው አንድ ስመረጁን ሀታ እናቱ ጧጧት ሁሉ ጊዜ እየነገረ ስሙ እየጠፋው ጧት ሲጠሩት እንኳን እየጠፋውና ሁሉ ጊዜ እናቱ ጧጧት ስሙን እየነገረች ነበር ይላል። ወአለይኩም ሰላም ማለት እየቸገራቸው አንዳንዶች እኮ አለይኩም ተጽፎላቸው አሰላሙ አለይኩም ሲላቸው ሰው ቶላችን ወረቀት ይዘው ወአለይኩም ሰላም ብለው የሚመልሱ ሰዎች አሉ። ለምን ሲዘጋ እውቀት ከሌለ ደግሞ ይችኑ መያዝ ያቅተዋል ማለት ነው። እና የሰው ልጅ እውቀት ሲኖረው አስፍቶ ለማየት ብዙ ነገሮችን ለማስተንተን ስለሚችሉ እነሱ ይሻላሉ። ሁለተኛ አላዘምህም ቢሆንም ደግሞ ፈጣሪንም እንፈራለን ይላሉ። ኩራት የሚባል የለባቸውም። ትልቁ ነገር ሰው ታልኮራ ከየትኛውም ሐቅን ማግኘት ካዳመጠ ከሰማ አንድ ቀን እውነቱ ላይ ሊደርስ ይችላል እኮ። ግን ከኔ በላይ ማን አለ ብሎ ሐቅን የማይቀበል ሲሆን የማያዳምጥ ሲሆን ይሄ ኩራቱ የበለጠ እያራቀው ይሄዳል። እና ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱሊ ቁርአንን የሰሙ ጊዜና ይላቸዋል ተራ አዕዩነሁም ተፊዱ ሚነ ደም በእንባ ተሞልቶ እንባቸው
በጉንጮቻቸው ላይ ሲፈሱ ሲጎርፉ ታያቸዋለህ። ለምን ሚማ አረፉ ሚነል ሐቅ ወቀጥሩ አይደለም በተውራት በኢንጂልም ከኢንጂል ያገኙት አለ። አሁን ኩራት የለባቸውም። ልባቸውን ሰጥተው ሲያዳምጡ ቁርአንን ያ ተውራት ላይ ተነግሮ የነበረው ኢሳ ስለ ረሱል አለይሂ ሰላቱ ወሰላም ያወሩ ስለ አላህ ባህሪ የነገሯቸው ይሄ በተዝሁ ያለው ስለ ቂያማ ያለውና እዚህ ቁርአን የሚነግረው አንድ ሲሆንላቸው ሲያለቅሱ ታያቸዋለህ። ምን ይላሉ? የቁሉና ረበና አመና ያ ረበና አምነናል ፈክቱብና ማአሻሂዲን የውመል ቂያማ ከሚመሰክሩት ከነብዩ መሐመድ ኡመት አድርገን እያሉ ዱዓ ሲያረጉም ታያቸዋለህ ይላል። ይሄ አያት ሰበበ ኑዙል አለው ብለው አብዛኛዎቹ በነጃሺ ነው ይላሉ። የዛን ጊዜ በሂጅራ በአምስተኛው ዓመት ኢዛኡ በየአካባቢው ላይ በጣም ሲጠና ረሱል አለይሂ ሰላቱ ወሰላም ምን ብለዋቸው ነበር? እነ ዑስማን ኢብኑ አፋን ያሉበት ከወንዶች አንድ 12 11 ከሴቶች 4 አንድ 15 አድርገው ወደ ሀበሻ ሂዱ ብለው ልከዋቸው ነበር። ከቢእሳ እንትን ከማለታቸው ከቢእሳ አምስተኛው እንትን ብሎ ማለት ነው። መዲና ሳይሄዱ መዲና ከመሄዳቸው ቀደም ብሎ እና እዚህ ከመጡ በኋላ በድር ላይ ጦርነት ሲካሄድ እዛ ብዙ ሲያልቅባቸው ይህን እንበቀላለን ብለው እና አምር ኢብኑ አስን ልከው ነበረ። ከዛ እናንተናና አቀረባቸውና እዚህ የመጡትን ነው ዑስማንን ነጃሺ ጠይቋቸው ነበር። ያው ቂሳው ሰፊ ነው። አላኩል ያህል የዛን ሰዓት ሲቀራላቸው ጃፈር ያሲንም ቀሩ ሱረቱል መርየምን ሲቀሩላቸው እያለቀሱ ነበር ይላል። እና ይሄ በእነሱ ነው የወረደው ከተባለ አምነዋል ብዙዎቹ ነው። በእቦቹ እንደዛ አይነት ሲንጫጫ መድረኩ ሌላ ሲሆን መልሰው ተመለሱ ነው። ሀታ ነጃሺ ቢሆን እኮ እንትኖቹን ይፋ አላደረገም። እነ ሼህ ታጁ እንዳሉትም ጭራሽ ውስጡን አምኗል የሚባለው እሱ ብቻ ነው እንጂ ተከታዮቹ ያመኑ የሉም። እንደውም በጣም ኢዛ ስላደረጓቸው ዲናቸውን እንኳን ማስፋፋት አልቻሉም ነው የሚለው ታሪክም። እከሌ ሰልሞ ይህን ተቀበለ የሚባል የለም ከነዛ ከቀሳውስቶቹ መካከል ማለት ነው። እንግዲያስ በእቦቹ ያሉት ምንድነው? በንግድ ምክንያት የሄዱ አንድ 80 የሚሆኑ ከሀበሻ ሌሎች ነበሩ። በረሱሉ ላይ ብዙ ነገር ማጣቆር የተለያየ ነገር ሰምተው ነበር። ግን ማየት አለብን ብለው ፈልገው ረሱሉን አገኙ። ረሱል አለይሂ ሰላቱ ወሰላም የቁርአን አያ ቀሩላቸው። በጣም ውስጣቸው ተነካ፣ አለቀሱ፣ እስልምናን ተቀበሉ። እነዛ የሄዱት ማለት ነው፣ እዚህ የመጡት ሳይሆን። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱሊ ተራ አዕዩነሁም ተፊዱ ሚነ ደም አለቀሱ። ሚማ አረፉ ሚነል ሐቅ የቁሉነ አሁን ይሄ ትክክለኛ ረበና አመና ፈክቱብና ማአሻሂዲን አሉ። የውመል ቂያማ ለነቢያቶች አድርሰዋል፣ ሌሎቹ ደግሞ አድርሰውላቸው አልተቀበሉም ብለው ከሚመሰክሩት ከነቢያቶች ጎን ከሚቆሙት አድርገን ብለው አሉ። ይህን የሰሙ ጊዜ ናና አቡ ጀህል ተሰብስበው ምን ብለው እንዴት እናንተ የከፋችሁ ናችሁ? ያን ይዛችሁት የመጣችሁትን እምነት ይዛችሁ መመለስ ሲገባችሁ እንዴት ሙሐመድን ትቀበላላችሁ? ብለው ጠብቀው ውጭ ላይ ደግሞ እነሱን ያልሆነ ነገር ሲሏቸው ምን አሉ? መልሱ ይህ ላይ የሚሄደው እነሱ ነው። እሺ ወማ ለና ላ ኑእሚኑ ቢላሂ ወማ ጃአና ሚነል ሐቅ ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን። ይሄ እውነትም የሄዱ ሌሎች ነጋዴዎች ነበር እዛ ተቀብለዋል ከሚለው ጋር የሚሄደው። አንደኛ እንዴት አመናችሁ ያላቸው የነጃሽና የነጃሽን ተከታይ የለም፣ ቀርተዋል፣ አዳምጠዋል። በእርግጥ ነጃሺ ብለዋቸዋል። ጃፈር ሲቀሩላቸው ያችን እንጨት አንስተው እኮ እንደዚህ እያረጉ ይሄ ኢሳ ካስተማረን ኢንጂል ከሚለው ምንም የጨመረው የቀነሰው ነገር የለም ብለው ውስጦ ተነክቷል። እሱ ታሪክ እንዳለ ሆኖ ግን እነዚህ ከሰለሙ በኋላ ሲወጡ እንዴት ተቀበላችሁ ሲሏቸው ወማ ለና ላ ኑእሚኑ ቢላህ በአላህ ማናምንበት ምን ማኔ አለን? ምን ምክንያት አለ? ወማ ጃአና ሚነል ሐቅ ይህን እውነት የመጣን ቁርአንን ማንቀበልበት ምን ምክንያት አለን? ምን ምክንያት የለም። ለምንድን ነው ይህን እስልምና ተቀበላችሁ ብላችሁ የምትወቅሱን አሉ። እንዲያውም ወነጥመዑ ወማ ለና አላ ነጥመዕ ተስፋ ማናረግበት ላነጥመዕ አዩድኺለና ረቡና መዐል ቀውሚ ሷሊሒን አሉ እኮ ከሙእሚኖቹ ጋር አላህ የውመል ቂያማ ጀነት እንዲያስገባን ማን ተስፋ ማናረግበት ምን ምክንያት አለን? እንቀበላለን እንጂ ተውባካችሁ ምንም ነገር ይሄ ልትከለክሉን አይገባም ብለው
ከረሱል የተቀበሉትን ዲን እንዳይቀበሉ ያንን ነገር እንዲተው ያደረጉትን መለሱ ምን አለ ለህ ብሎ ምን አለ فأثابهم الله بما قالوا جنات تجري من تحتها الأنهار خالدين فيها وذلك جزاء المحسنين إن شاء الله ስለዚህ ይሄ አያት ያወራ ያለው እስልምናቸውን ስለተቀበሉ ሰዎች እስልምናቸውን ተቀብለውም እንዳይቀበሉ ብዙ ጫና ቢያረጉባቸውም በጭራሽ እናንተን አንሰማም ብለው በዛው የቀጠሉ በዛው ከመቀጠላቸውም ደግሞ ምን ያደረገላቸው ናቸው ጀነትን አላህ ያዘጋጀላቸው ሆነ ከነጃሽ ቂሷ ጋር እነሷዊ ሌሎችም ብዙዎቹ ሙፈሲሮች በነጃሽ እና በነጃሽ ተከታዮች አርገው ቂሷውን ያወሩታል ያ ከይህ አያት ጋር ብዙ ሙናሲብ አይሆንም ይህን ካሉ በኋላ فأثابهم ዋጋ አላህ ከፈላቸው ቢማ ቃሉ ቢሰበብ ቀውልህም ምናል ለምንድነው እኛ ማናምነው እናምናለን እንጂ በጌታችን ከማመን ምን የሚከለክለናል ቁርአንስ ከመቀበል ምን የሚከለክለን ነገር አለ አላህ የውመል ቂያማ ከሷሊሆቹ ጋር ተና አቡበክር ከና ዑመር እንግዲህ ያሉ ሷሊሆች ብዙ ሙተቆች እነሱ ጋር ጀነት እንዲያስገባን ተስፋ ከማድረግ ምን የሚከለክለናል ብለው ተስፋቸው እምነታቸውን በዛው ቀጠሉ ካለ በኋላ አላህ ምን አለ فأثابهم الله ይሄ በፊዕል ማድ አበረው አላህ ወደፊት ስለሚሰጣቸው ዋጋቸውን ከፋላቸው ቢማ ቃሉ ቢሰበብ ቀውልህም በመጽናታቸውና እውነትን በመናገራቸው ምን ሰጣቸው ጀናቲን ተጅሪ ሚን ተሕቲ አሽጃሪሃ ወቁሱሪሃ አልአንሃሩል አርባ የሚገርም ነው አሁን ዱንያ ላይ እንደዚህ የጠረረው ማሩ በወንዝ መልኩ ሆኖ ውሃውም ወተቱ ኸምሩ የሚፈስባትን የሆነችን ጀነት ከዛም አልፎ ተርፎ ይሄ ሁሉ ኒዕማ ተሟልቶ የሚገርም ነው ትልቁ አዘመ ኒዕማ ጀነት ውስጥ ያ ሁሉ ኒዓም መሟላቱ አይደለም ሑረል ዒኑ ምኑ ሁሉ ነገር ኑሮ ከዚህ የውመ ሚነል አያም አንድ ቀን ተፈናቀላላችሁ ወይ ትሞታላችሁ ቢባል ያን ሁሉ ደስታ ያጠፋው ነበርኩ ዱንያ እንዲህ ነው ሁሉም ሳይሟላም ደግሞ በህላይ ሞት የሚከተላት ቆም ሆኗ ነው የምትገርመው መራ ቀበለ መውተ ለሃ አን ለዛት የሚባለው ለዛ እኮ ነው በእውነት የሰው ልጅ በሐቂቃ ከልቡ ማለት ነው ሞት አለ ብሎ ካመነኮ ምን የሚያስደስተው ነገር አለ ማለት ተዳሩ አምሮ በሚስቱ ተደስቶ በልጆቹ በኑሮ በቤቱ በምኑ ሲል መቼ እንደሚሄድ ያቆምኮ ነገ ሞታለሁ ሲል ያ ሁሉ ይጠፋል አቅለላለሁ ማለት አላህ አላህ ለውላ البلها ما عمرت الدنيا ያሉት እኮ ለዚህ ነው ዱንያ እንዲህ አሸብርቃ ሁሉ ብላ የምትገኘው እኮ እንደ ሞኝ ሰዎች ባይኖሩ ኑሮ ዱንያ ዲብልቋ ሁሉም አዛድ ሞትን የሚያስታውስ ቢሆን ይሄ ህንጻ የለም ምን የለም ይሰራ አይኖርም ነበርኮ እንጂ በሐቂቃ ፈክሮ መቼም ሞት አለብኝ ሲል ውሃ ነበር የሚያደርገው አላህ ኒዓሙ ደግሞ ደግነቱ ያስረሳዋል እንዱ ቀብሮም ምንም ብሎ በቃ ከሌ አይተርፍም እንደው ሚስቱን አጥቶ አባቱን አረሱ ነገር እንጃ ሲባል በኋላ ያ ሁሉ አልፎ ደግሞ ሌላ ህይወት መስርቶ ደግሞ ይታያል ይሄው ምን ኒዓሚላህ ነው እንጂ አለዛ ሞት ሲሆን እንደነበረ ያለው ሁሌ ብናስታውስ መዋልም ማደርም ሐቂቃ ትዳር መመስረትም መውለድም መማርም ላይኖር ነበርኮ አላ ኩል ሀል ሸሪዓት الاسلاميه ከኖርክም ተጠቀማለህ በከሪም ደግሞ ሶደቃ ነው ተማር ስራ ስላለ ደግሞ በዛ ተስፋ ሙእሚን ኢማኑ ሲኖር እንትን ይላል እና ጀነት ኑሮ ግን ጀነት ሲኖሩ ደግሞ ኻሊዲና ፊሃ وذلك الله جزاء المحسنين خير የሰሩ ሰዎች አቂዳቸውን ያስተካከሉ አቂዳቸውን አስተካክለው መልካም ስራን የሰሩ አላህ ያዘዛቸውን የፈጸሙ አላህ የከለከላቸውን የተከለከሉ ሰዎች ጀዛአቸው ምንድነው ጀነት ነው ያለው አንዱ ትልቁ ችግርኛ ደግሞ ምን ጠብቀው ምን ሆኖ ነው ሰውየው አምኖ ኢባዳው ተስተካክሎ የተለያየ ሲንገላታኮ ልክ ዱንያ ላይ ጀዛአ ተከፈላል የተባለ ይመስል አሁን እሱንም እንዲህ አንገላታቸው ከሶም ወዲያ ይላል እኮ ሰው የሙእሚኖች የሙህሲኖች ጀዛአ ነው ያለው እኮ ማን ነው አላህ ጀነት ነው ዱንያ ከመጣች ተስተካከለ ባትስተካከልም ግን የዚህ የኢህሳኑ የእምነቱ የዓመለን ሷሊሁ ውጤት ማን ነው ጀነት ነው እንጂ ያለው ዱንያን ጀዛኡል ሙህሲኒን አላላትም فأثابهم الله بما قالوا جنات تجري من تحتها الأنهار خالدين فيها وذلك جزاء المحسنين የሙህሲኖቹ ክፍያና ዋጋቸው ይህ ጀነት ነው አለ
አላህ ይሄን ዋጋ የምናገኝ አላህ ያድርገን። እንግዲህ የጾሙትም ማለት ነው የዘከሩትም ሌላም የሰሩትም ሁሉ ክፍያቸው ጀነት ነው። ጀነት ደግሞ ሁልጊዜ መኖር ነው ብሏል። እሱንም እናገኝ አላህ ያድርገን። እንግዲህ ኢትቁ ሚነን ናር የሚባልበት ነው። ተጀሃነምም ነፃ ምን ሆነ አላህ ያድርገን። ረህማውንም መግፊራውንም እናገኝ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። يا الله الله